ሀራምቤ ሬዲዮ 98.7 የግንቦት 25 2018 የሰዓቱን ዜና ይዘን ቀርበናል። ልንነግራችሁ ካሰናዳንላችሁ ዜናዎች መካከል ዋና ዋናዎቹን እናስቀድም። ምርጫ ቦርድ በ143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን ስለማስታወቁ፣ የተመድና የዓለም አቀፍ ድርጅቶች ጥምረት ለተፈናቃዮች መጠለያ እንዲገነባ ስለመጠየቃቸው፣ አዲሱ የኢነርጂ ፖሊሲ የኤሌክትሪክ ተጠቃሚነትን ወደ 78% ያሳድጋል ስለመባሉ ከሀገር ቤት፣ ግብጽ በኢትዮጵያ ድንበር አቅራቢያ ያቋቋመችውን የጦር ሰፈር እንድትዘጋ ስለመታዘዟ ከአፍሪቃ፣ ፕሬዝዳንት ትራምፕ ጦርነት ለመቋጨት የሚያስችለውን ስምምነት ለማድረግ ፍላጎት እንዳላቸው ስለማስታወቃቸው ከዓለም አቀፍ። አድማጮች እነዚህንና ሌሎች ከሀገር ቤት ከአህጉርና ከዓለም አቀፍ የተውጣጡ ዜናዎችን የሀገር ቤቱን በማስቀደም ትንሳኤ አበበ አስደምጣቸዋለሁ። ምርጫ ቦርድ በ143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን አስታወቀ። ትናንት በተካሄደው 7ኛው ጠቅላላ ምርጫ 143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን የኢትዮጵያ ብሔራዊ ምርጫ ቦርድ አስታወቀ። ቦርዱ በሰጠው መግለጫ እንዳመለከተው በኦሮሚያና በአማራ ክልሎች በተወሰኑ ቦታዎች ላይ ደግሞ የድምጽ መስጠት ሂደቱ ከተጀመረ በኋላ መቋረጡን ገልጿል። በሌላ በኩል የጎጎት ፓርቲ በማዕከላዊ ኢትዮጵያ ወልቂጤ ከተማ በሚገኝ ምርጫ ጣቢያ ላይ የታዛቢዎቹ መደብደብና መባረር እንዳጋጠመው በመግለጽ ምርጫው እንዲቆም ለቦርዱ ጥያቄ ማቅረቡንና አፋጣኝ ምላሽ እየጠበቀ መሆኑን በይፋዊ የፌስቡክ ገጹ አስታውቋል። ሆኖም ግን ማጣራት ማድረጋቸውን የገለጹት የማዕከላዊ ኢትዮጵያ ክልል ዋና ምርጫ አስተባባሪ አቶ ነጋሽ የፓርቲው ክስ ከእውነት የራቀ መሆኑን አስተባብለዋል። አስተባባሪው አክለውን በተጠቀሰው ጣቢያ የፓርቲው 2 ታዛቢዎች በቦታው መገኘታቸውንና ሱልካ በተባለ ሌላ ጣቢያ ግን አንድ ታዛቢ ባጅ በመጠየቁ ምክንያት ራሱ አኩርፎ ከመውጣት ውጪ ምንም አይነት የጸጥታም ሆነ የድብደባ ችግር እንዳልተፈጠረ አረጋግጠዋል። የተመድና የዓለም አቀፍ ድርጅቶች ጥምረት ለተፈናቃዮች መጠለያ እንዲገነባ ጠየቁ። የተባበሩት መንግስታት ድርጅትና የተለያዩ ዓለም አቀፍ ድርጅቶች ጥምረት በትግራይ በአፋርና በአማራ ክልሎች የሚገኙ መጠለያዎች ስላረጁና መጪው ክረምት በመሆኑ አዲስ መጠለያ እንዲገነባላቸው የመፍትሄ ሀሳብ አቅርበዋል። ዓለም አቀፍ ድርጅቶች ጥምረት ባወጣው ሪፖርት ተፈናቃዮች ባሉባቸው ክልሎች የሰብአዊ እርዳታ አቅርቦትና የመጠለያዎች ሁኔታ አሳሳቢነት ደረጃን፣ የደህንነት ስጋትን እንዲሁም የአጠቃላይ እንቅስቃሴን አመቺነት በመዳሰስ በአፋጣኝ በቅድሚያ ሊደረስላቸው የሚገባና በሁለተኛ ደረጃ ምላሽ የሚፈልጉ በማለት ለሁለት ከፍሎ ቦታዎችን ለይቷል። በዚህ መሰረት በቅድሚያ በአፋጣኝ ምላሽ ሊሰጣቸው የሚገቡ ተፈናቃዮች የሚገኙባቸው 20 ወረዳዎች መሆናቸውንና በሁለተኛ ደረጃ ደግሞ 40 ወረዳዎች መለየታቸውን አስታውቋል። በአውሮፓውያኑ 2026 ቢያንስ 1.2 ሚሊዮን ተፈናቃዮች ለመርዳት ታቅዶ የነበረ ቢሆንም እስካሁን ለ669 ሺህ ዜጎች ብቻ መድረስ መቻሉንና ከሚያስፈልገው ገንዘብ እስካሁን ግማሽ የሚሆነውን ብቻ ማግኘቱን በሪፖርቱ ተመላክቷል። አዲሱ የኤነርጂ ፖሊሲ የኤሌክትሪክ ተጠቃሚነትን ወደ 78% ያሳድጋል ተባለ። ከ32 ዓመታት በኋላ ለመጀመሪያ ጊዜ የወጣው አዲሱ የኤነርጂ ፖሊሲ በሚቀጥሉት 4 ዓመታት ውስጥ 78% የሚሆነውን የኢትዮጵያ ሕዝብ ከብሔራዊ ኃይል ቋጥ የኤሌክትሪክ ተጠቃሚ ለማድረግ ቅድሚያ ግብ ማስቀመጡ ታወቀ። የሚኒስትሮች ምክር ቤት ግንቦት 18 ቀን 2018 ዓ.ም ያጸደቀው አዲሱ የኤነርጂ ፖሊሲ ቀሪውን 22% እንደ የፀሐይ ኃይል የመሳሰሉ ቴክኖሎጂዎችን በማልማት ለገጠር ቤተሰብ ለማህበራዊ ተቋማትና ለኢኮኖሚ ዘርፎች አስተማማኝ የኤሌክትሪክ ኃይል ማድረስን ታሳቢ ያደረገ ነው ተብሏል። በአሁኑ ወቅት በተለያዩ አማራጮች ኤሌክትሪክ ኃይል ተጠቃሚ የሆነው ህዝብ 65% መሆኑንና ስርጭቱ የተዛባ እንደሆነ ፖሊሲው ያስረዳል። የኤሌክትሪክ ቆጣሪ ያላቸው ደንበኞች ቁጥር 5.2 ሚሊዮን ወይም 22% የማይበልጥ መሆኑን፣ ቀሪው ህብረተሰብ በተዘዋዋሪ መንገድ ኤሌክትሪክ ቆጣሪ ካላቸው ገመድ ስቦ እንደሚጠቀም፣ አብዛኛው የገጠሩ ህብረተሰብ ከፀሐይ ኃይል የሚገኝ ኢነርጂ የሚጠቀም መሆኑን፣ አመታዊው የነፍስ ወከፍ የኤሌክትሪክ ፍጆታ ከ236 ኪሎዋት ሰዓት እንደማይበልጥ ከአፍሪካ ሀገሮች አማካይ ጋር የኢትዮጵያ ሲነጻጸር
በብዙ ርቀት ወደ ኋላ የቀረ መሆኑን ፖሊሲው ያመላክታል። በዓለም ላይ በአሁኑ ወቅት ኤሌክትሪክ ያልደረሰው ህብረተሰብ 9% ወይም ከ750 ሚሊዮን የማይበልጥ መሆኑን ከዚህ ውስጥ 600 ሚሊዮን ያህሉ ኤሌክትሪክ የሚያገኙ ኢትዮጵያውያን ጨምሮ ከሰሃራ በታች ባሉ አፍሪካ ሀገሮች ውስጥ በመሆኑ በሀገር ደረጃ የኤሌክትሪክ ተደራሽነትን ማፋጠን ወሳኝነት በፖሊሲው ተጠቅሷል። ዘገባው የሪፖርተር ጋዜጣ ነው። ኬንያ ከምትጠቀመው ኤሌክትሪክ ኃይል ከ13% በላይ የሚሆነውን ከኢትዮጵያ እንደምታገኝ ተገለጸ። ኬንያ ከምትጠቀመው አጠቃላይ ኤሌክትሪክ ኃይል ውስጥ 13.4% የሚሆነውን ያገኘችው ከኢትዮጵያ መሆኑን የአፍሪካ ልማት ባንክ ባወጣው ሪፖርት አመላከተ። የአፍሪካ ልማት ባንክ ግንቦት 20 ቀን 2018 ዓ.ም ይፋ ባደረገው የ2026 ዓመታዊ የልማት ውጤታማነት ግምገማ ሪፖርት ኢትዮጵያ በአፍሪካ ውስጥ ተጽዕኖ ፈጣሪ ከሆኑ ቀጠናዊ የኃይል አቅራቢ ሀገራት መካከል አንዷ እየሆነች መምጣቷን ገልጿል። በሌላ በኩል አህጉሪቱ በከፍተኛ የኤሌክትሪክ ኃይል እጥረት ውስጥ እንደምትገኝም ጠቁሟል። እንደ ሪፖርቱ ማብራሪያ ኬንያ በ2024 ከተጠቀመችው አጠቃላይ የኤሌክትሪክ ኃይል ውስጥ 13.4% የሚሆነውን ከኢትዮጵያ የተላለፈ መሆኑን ታውቋል። የአፍሪካ ልማት ባንክ ሪፖርት ሀገሮች የኃይል ወጪን ለመቀነስ፣ አስተማማኝነቱን ለማሻሻልና ብሔራዊ የኤሌክትሪክ ቋጦቻቸውን ለማረጋጋት ድንበር ተሻጋሪ የኃይል ማስተላለፊያ ስርዓት በስፋት መጠቀም በመጀመራቸው በምስራቅ አፍሪካ ቀጠናዊ የኤሌክትሪክ ኃይል ትስስር የተፋጠነ መሆኑን ያሳያል። ግብጽ በኢትዮጵያ ድንበር አቅራቢያ ያቋቋመችውን የጦር ሰፈር እንድትዘጋ መታዘዙ ተሰማ። የደቡብ ሱዳን መንግስት ግብጽ በሀገሪቱ ውስጥ በኢትዮጵያ ድንበር አቅራቢያ ያቋቋመችውን ጦር ሰፈር እንድትዘጋ ማዘዙን የአረብኛ የዜና ምንጮች ዘገቡ። ወታደራዊ ጦሩ ሰፈሩ ወታደራዊ ስልጠና የመስጠትና የናይል ወንዝ ፍሰትን የመቆጣጠር ዓላማ ያለው ሲሆን የወታደራዊ ስልጠና ባለሙያዎችን ጨምሮ 260 የሰው ኃይል እንዳለው መረጃዎች ያመላክታሉ። የጦር ሰፈሩ በደቡብ ሱዳኗ የላይኛው ናይል ግዛት ፓጋግ በተባለ አካባቢ በቤኒሻንጉል ጉሙዝ ክልል አቅራቢያ የሚገኝ ነው ተብሏል። ግብጽ ጦር ሰፈሯን እንድትዘጋ ደቡብ ሱዳን ያሳለፈችው ውሳኔ ሀገሪቱ የናይል ትብብር ማዕቀፍ ስምምነትን ከመፈረሟ ጋር ሊያያዝ እንደሚችል ታዛቢዎች ተናግረዋል ተብሏል። የናይጄሪያ የቀድሞ ጄኔራልና ባለቤታቸው በታጣቂዎች መታገታቸው ተገለጸ። በሰሜን ምዕራብ ናይጄሪያ የቀድሞ ከፍተኛ ወታደራዊ መኮንንና ባለቤታቸው በታጣቂዎች መታገታቸው ተገልጿል። ሜጀር ጄኔራል ራቤ አቡባካር እንደ አውሮፓውያን አቆጣጠር ከ2015 እስከ 2017 የናይጄሪያ መከላከያ ቃል አቀባይ የነበሩ ሲሆን ቅዳሜ ዕለት ካስቲና ግዛት ወደሚገኝ መኖሪያ ቤታቸው እየሄዱ ባሉበት ወቅት መታገታቸው ተገልጿል። የናይጄሪያ ጦር ቃል አቀባይ ጄኔራል ማይክል ኦኖጃ ለቢቢሲ ታጋቾቹን ለማስለቀቅና አጋቾቻቸውን ለመያዝ ጥረት እየተደረገ መሆኑን አስታውቀዋል። የቀድሞ ጄኔራሉ መታገት አሁንም በሰሜናዊ ምዕራብ ናይጄሪያ ያለውን የደህንነት ስጋት የሚያሳይ ነው ተብሏል። የታገቱትን የቀድሞ ጄኔራል በሚመለከት ኃላፊነት የወሰደ ቡድን ግን የለም። በአካባቢው ሽፍቶች ተብለው የሚጠሩ ታጣቂዎች ሰዎችን በማገት ገንዘብ የሚጠይቁ ሲሆን ከብቶችን በመዝረፍና በገጠር በሚኖሩ ማህበረሰቦች ላይ ጥቃት በማድረስ ይታወቃሉ። በአካባቢው ሌሎች ታጣቂ ጂሃዲስቶች ይንቀሳቀሳሉ። በሶኮቶ ግዛት የሚገኝ ታጣቂዎች ካምፕ ላይ በታህሳስ 25 ቀን የአሜሪካ ጦር ጥቃት መፈጸሙ ይታወሳል። የሀገሪቱ የጸጥታ ባለስልጣናት ከሰሞኑ ጥቃት ሊፈጸም እንደሚችል አስጠንቅቀው ነበር። በዚህም የተነሳ የአካባቢ አስተዳደሮች በአንድ ስፍራ የሚሰበሰቡ ሰዎችን ቁጥር እንዲቀንሱና የጸጥታ ቁጥጥሩን እንዲያጠናክሩ ትዕዛዝ ማስተላለፋቸውም ይታወሳል። ፕሬዚዳንት ዶናልድ ትራምፕ ጦርነት ለመቋጨት የሚያስችለውን ስምምነት ለማድረግ ፍላጎት እንዳላቸው አስታወቁ። የአሜሪካው ፕሬዚዳንት ዶናልድ ትራምፕ ከ3 ወራት በፊት የተጀመረውን የአሜሪካና የኢራን ጦርነት ለመቋጨት የሚያስችለውን ስምምነት ለማድረግ ፍላጎት እንዳላቸው የዋሽንግተን መገናኛ ብዙሃን ዘግበዋል። ለውጦቹ በሆርሙዝ ወሽመጥና የተብላላ የዩራኒየም አወጋገር ጋር የተያያዙ እንደሆኑ በአሜሪካ የቢቢሲ አጋር የሆነው ሲቢኤስ ኒውስ ዘግቧል። ዋይት ሀውስ አስተያየት እንዲሰጥ ቢጠየቅም ምላሽ አልሰጠም። የኢራን ዋና ተደራዳሪ መሐመድ ባጋር ጋሊባፍ የኢራን መብት ሙሉ በሙሉ እስካልተጠበቀ ድረስ ቴሄራን ምንም አይነት ስምምነት አትፈጽምም ብለዋል። የተኩስ አቁም ስምምነቱን ለማራዘም በሚያስችለው ማዕቀፍ ላይ ፕሬዚዳንት ትራምፕና ከፍተኛ ባለስልጣናት ጋር ለንግግር ቢቀመጡም ስብሰባው ቀጣይ እርምጃዎች ላይ ግልጽነት ሳይኖረው ተጠናቋል። በስምምነቱ ላይ የተሰማው የአሁኑ ለውጥ የማድረግ ፍላጎት በመጀመሪያ አክሲዮስ በተባለው የአሜሪካ መገናኛ ብዙሃን የተዘገበ ሲሆን የተኩስ አቁም ስምምነቱን በ60 ቀናት ማራዘም፣ የሆርሙዝ ወሽመጥን ዳግም የመክፈት ጥሪና በኢራን የኒውክሌር ፕሮግራም ላይ ድርድር ማድረግ የሚያስችል ማዕቀፎችን ያካትታል። ስምምነቱ ለኢራን የማዕቀብ እፎይታ ሊሰጥ እንደሚችል የተዘገበ ሲሆን ይህም ቴሄራን የተያዘባትን በቢሊዮን ዶላሮች የሚቆጠር ሀብቷን እንድታገኝ ያስችላታል።
ፕሬዝዳንቱ ስምምነቱን ለማሻሻል ይፈልጋሉ የሚለው ዜና የተሰማው በቴህራንና ዋሽንግተን መካከል ግጭቱን ማስቆም የሚችል የስምምነት ማዕቀፍ ላይ ለአንድ ቀን ንግግር ካደረጉ በኋላ ነው። አድማጮቻችን ዜናዎቹ አብቅተዋል። ከመሰናበታችን በፊት የነገርናችሁን የዜና ርዕሶች እናስታውሳችሁ። ምርጫ ቦርድ በ143 የምርጫ ጣቢያዎች በጸጥታ ችግር ምክንያት አለመከፈታቸውን ስለማስታወቁ፣ የተመድና የዓለም አቀፍ ድርጅቶች ጥምረት ለተፈናቃዮች መጠለያ እንዲገነባ ስለመጠየቃቸው፣ አዲሱ የኢነርጂ ፖሊሲ የኤሌክትሪክ ተጠቃሚነትን ወደ 78% ያሳድጋል ስለመባሉ ከሀገር ቤት፣ ግብጽ በኢትዮጵያ ድንበር አቅራቢያ ያቋቋመችውን የጦር ሰፈር እንድትዘጋ ስለመታዘዟ ከአፍሪካ፣ ፕሬዝዳንት ትራምፕ ጦርነት ለመቋጨት የሚያስችለውን ስምምነት ለማድረግ ፍላጎት እንዳላቸው ስለማስታወቃቸው ከዓለም አቀፍ። አድማጮቻችን ዜናዎቹ እነዚህን ይመስሉ ነበር። ከዜናዎቹ ጋር ትንሳኤ አበበ ነበርኩ። ከቀሪ አራምቢር ዝግጅቶች ጋር መልካም ጊዜ ሆነላችሁ።